ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው። ልክ ነው። ልጅ ኮለድክ አይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። እባካችሁ የሁለት ህዝብ የምለምናችሁ ለዚህ አባት ማረግንና ክብር ነው እንጂ የሚገባው ውርደት አይደለም። ልንገራችሁ በዚህ ሰዓት የደፈረው የገደለው 5 ዓመት 10 ዓመት ታስሮ ነው እየተለቀቀ ያለው። ያልታሰሩም አሉ። ስለዚህ አባት የልጇን ፊት ማግኘት ስለማይችል አውቆ ነው የልጁን ቁላ ቆርጦ በእጁ ያዘው። ጀግና ብያለሁ፣ ንጉስ ብያለሁ። አባት ኑርልኝ፣ እንዳንተ ያለውን ጀግና ሰው ያብዛልን ብያለሁ። አራይማቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረጃል እንዳያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዙ ትረፍረፋል። ግን በጉንፋን ምክንያት ድምጼ ተዘግቷል። ብዘጋም ደግሞ እንደዚህ አይነት ደስታ እንደዚህ አይነት አንበሳ ሰው ስናይ በጣም ደስ ስላለኝ ለእናንተም ሊያካፍል መጥቻለሁ። እንኳን አደረሳችሁ ለኢደል ፈጥር በዓል እንኳን አደረሰን። አልሐምዱሊላህ ረብል ዓለሚን በሰላም አውጥተናል፣ በሰላም ጾምን፣ በሰላም አውጥተናል እያልኩኝ ዛሬ አንድ ቪዲዮ አይቼ በጣም ደስ ስላለኝ ለእናንተ ሊያካፍል መጣሁ። እሱም ደግሞ ምንድነው ወላይታ ውስጥ የተፈጠረበት ነገር ነው። የጓደኛ ልጅ ጓደኛው ነው ከቤት አብሮ በልቶ አጣጥቶ አንድ ሰው ቤት ውስጥ ተመልሶ የጓደኛ ልጅ ለመድፈር ሲል ምን ያህል ይሰማችኋል? አብራችሁ እንደበላችሁ እንደ አባት ያየች ልጅ ማለት ነው። ተመልሶ እሱ ደግሞ ልጇን ለመድፈር ማለት ነው። የጓደኛ ልጅ ማለት እንደ ልጇ ነው የምትሆነው። ጓደኛ ያላችሁ ሰዎች ታውቃላችሁ፣ እኛም አለን። እንደ ጓደኛ ነው የምናምነው እንጂ እንደ ባዳ አይደለም። እንደ አባት እንደዚህ ነው የምታየው ልጅቷ ማለት ነው። ይሄ ደግሞ እሱ ይሄ ልጅ ይሄ ሁሉን አውቆ እያወቀ ልጅቷን ለመድፈር ሲሞክር አባቱ ወደ ውጭ ሲመጣ እሱ እየሞከረ ነበር። አልሐምዱሊላህ ረብል ዓለሚን ልጅቷም ግን አልደፈርም። ጓደኛ ይሄን ያክል ነገር ለምን እኔ ላይ ይፈጽማል በሚል ምክንያት ተነስቶ ምን ያደረገ ማሻአላህ ተባረከላህ የጓደኛው ብልት አነሳውና በእጁን እንዳያችሁ ፒክቸር ላይ አንጠልጥለው ሲሄድ ሁሉም ሚዲያ በሱ ነገር ደስታውን እየገለጹ ይገኛሉ። አንበሳ ብያለሁ እኔ አንበሳ ማለት ፍትህ ያለ እንደዚህ አይገኝም። ወደ መንግስት ሄዳችሁ ፍትህ መጠየቅ ለመጀመሪያ ፍትህ ከቤት ይጀምራል። ፍትህ ከቤት ሲጀመር ፍትህ ታገኛላችሁ። ይሄ አባት ወይም ታስሮ ይወጣል ወይም ለተወሰነ ቀን ለተወሰነ አመት ታስሮ ይወጣል ወይም ደግሞ የሱን ጥፋት ታይቶ ይለቀቃል። ይሄ ልጅ ማለት ግን እንደዚህ ነገር የሚያደርጉት እንደዚህ ተመሳሳይ ፍትህ ካገኙ አይቆጠቡም ማለት ነው። በፊት ብዙ ቦታ እናያለን ህፃኖች ተደፍሮ ከዛ ያለፈው ራሱ ተጨፍጭፎ ሲገደሉ እያየን ነበር። አሁን ይሄ የለመደው ሰው ማለት ነው ህፃን ስንት ሰው እያለ ትላልቅ እያለ ምን ነው ከፈለገ ፈልጎ አገባም እንዴ? ማግባት ሸሪዓ ይፈቀዳል ማግባት። የማንም ሃይማኖት እንዳታገቡ ምን ሰው የለም። እንዴት ከኋላ በጀርባ ያውቅበት አውቃለሁ ቤቱን እንዴት እንደሚሄድ እንዴት እንደሚነሳበት አውቃለሁ ብሎ ትንሽዬ ልጅ የ4 ዓመት የ5 ዓመት የ3 ዓመት እንዴት ብለው ይደፈራል? አዑዙ ቢላሂ ሚነ ሸይጣኒ ረጂም። ወላሂ በጣም ነው የተሰማኝ። ድምጼ ግን ተዘግቷል። ቢሆንም እኔ እንደዚህ ነገር አይቼ ማለፍ አልቻልኩም። ላኢላሃ ኢለላህ ሙሐመድ ረሱል። አላህ ይጠብቀኝ፣ አላህ ይጠብቃችሁ። ወላሂ በጣም ነው የተሰማኝ። ከመሰማቱ ለመጀመሪያ ሲሰማ በጣም ተሰምቶኝ ነበር። ግን ሁለተኛው ደግሞ እሱ ያደረገው ነገር ሲሰማ በጣም ደስ ያለኝ በቃ ፍትህ አግኝቷል። ለሌላ እንደዚህ ነገር ጭንቅላት ያላችሁ ውስጥ ሰዎች ትምህርት እንደሊሆን አድርጓል ማለት ነው። አዎ ጀግና አባት ብያለሁ። አሁንም ጀግና ነህ። አሁንም ትክክል ነገር ነው ያደረገው። እንደዚህ ከሆነ አሁን እንደ ሸሪዓ እንደ እስላም ከሆነ አንድ ሰው ዚና ከሰራ ራሱ ተጨፍጭፎ ይገደል ይባላል። ይሄ ልጅ ደግሞ ይኸው እንዲሁም ዚና ራሱ ታውቃላችሁ ተጨፍጭፎ ይገደል ይላል። ለምን
ያገባ ከሆነ ተጨፍጭፎ ይቀዳል። ያላገባ ከሆነ ደግሞ ተገርፎ ከዛ አገር ይባረር ይባላል። ግን ይሄ ትንሽ ልጅ መርጦ እንደዚህ የሚያደርግ ሰው ደግሞ እንደዚህ ካልተደረገ ፍትህ ያገኙ። እሱም ለልጅቷ ኑሮ ለልጅቷ መኖር ጸጸት ማድረግ እንደፈለገ የራሱ ኑሮ በቁም መግደል ማለት ነው። የራሱ ኑሮ እንደሊጸጸት ማድረግ እንደዚህ ነው። ያለ እንደዚህ ፍትህ አይገኝም። ካሁን በኋላ እንደዚህ ማድረግ የተዘጋጁ ሰዎች ለእነሱ ትምህርት ይሆናል። ትክክል ነገር ነው ያደረገ ነው የምለው ነው። እውነት እንደዚህ ነገር በእውነት አጀንዳ ካልሆነ እንደዚህ ነገር ከሆነ ለፍትህ ነው የሰራ እንጂ ልጁ ለሌላ ነገር አይደለም። ድምጼ ይሰማ አይሰማ አላውቅም፣ ግን እኔ እየለፈለፍኩ ነው። በጣም ተዘግቶልኛል። ጉንፋን ነው ሌላ ነገር አይደለም። ዱዓ ያርጉልኝ። አልሐምዱሊላህ የእንትና ጊዜ ጀማዓ ጋር ስለሚሄድበት ንፋስ ስለሚመታ እንደዚህ ነገር ተቀላቅሎ ሰው ጉንፋን ይይዛል። ማሻአላህ ተባረካላህ ብያለሁ። በርታልኝ ይላሉ አባታችን ደግሞ እንደዚህ ነገር ዘመድ አዝማድ እንትን ብለው ብዙ የሚታሰር ከሆነ እንድልቀልልን እኛ ደግሞ ፍትህ መጠየቅ አለብን። እውነት ይሄ ነገር ትክክል ከሆነ አባቱ ትክክል ነው ያደረገ፣ እኛ ፍትህ መጠየቅ አለብን። ማግኘት አለብን። የገዛ ጓደኛ እንዴት አባቱ እንደምታይ ከዛ ከደፈረ በኋላ አሁንም ስለተለመደ ኢትዮጵያ ውስጥ እንደዚህ ነገር እየለመደ ልምድ እየሆነ እየመጣ ነው ማለት ነው። ከዛ በኋላ ከደፈረበት በኋላ ህይወቱን ለማሳለፍ አሁንም ጨፍጭፎን ለመግደል። ለዚህ ነው ይሄ ነው እንደዚህ ፍትህ ስላልተገኘ ስንት እንደዚህ ተጨፍጭፎ ተጋደሉ። ምን ፍትህ ያገኙ? ምን ፍትህ ያየን? ሱብሃንአላህ ላ ኢላሃ ኢለላህ። በጣም ነው የተሰማኝ። ከዛ በኋላ በጣም ነው ደስ ያለኝ። ሰላም አለይኩም ወራህመቱላሂ